ሸገር ካፌ ሸገር ካፌ ሸገር ካፌ ዛሬ የምናገረው የአዲስ አበባ ዩኒቨርሲቲ የሥራ ባልደረቦቿን በመወከል አይደለም። ምናልባት የሥራ ባልደረባዋ የሚለው አነጋገር በሥራ ቦታ እዚህ ቦታ ላይ ከመገናኘታችን ጋር ብቻ የተያያዘ ሆኖ በጓደኝነትም ጭምር በግል ጓደኝነትም ጭምር የደረጀ የቆየ የዘለቀ ከመሆኑ ጋር ቢያያዝልኝ እመርጣለሁ። ሁለተኛ እኔ ብዙ ጊዜ በአማርኛ ቋንቋ ወይም በማንኛውም ሀገርኛ ቋንቋ የሚነገር ነገር በወጥነት በዛ ቋንቋ ብቻ ሆኖ ቢነገር ደስ የሚለኝ ሰው ነኝ። ስለዛም ብዙ ቦታ ላይ እሞግታለሁ። ስለዚህ ከሌላ ቋንቋ ጋር በመቀላቀል አማርኛን ከእንግሊዝኛ ሌላ ጋር በመቀላቀል መናገር ብዙ አይመቸኝም። አስቸጋሪነቱን እንደምረዳው ሆኖ አሁን ግን ከውጭ የመጡ እንግዶች ስላሉ የኤሊዛቤትም እንደዚሁ ተመሳሳይ ባህሪ ስላለው የቋንቋም የብዙ ነገሮች ድንበር የለሽነት ነገር ውስጧ ስላለ አንዳንድ ቦታ ላይ እቀላቀላለሁ። ስለዚህ እንደ ሕጸጽ እንደ ነውር እንዳይወሰድብኝ ከይቅርታ ጋር ጠይቃለሁ። ቅድም እንዳልኩት የሥራ ቦታና የፐርሰናል የወዳጅነት ግንኙነት ስለነበረን ከኤልሳቤት ጋር የምናገረው መቀላቀል ነው። ምሁርኛውንም የሰውኛውንም መቀላቀል የምችለውን ያህል ይህንን በምን ልጀምር ብዬ ሳስብ መጨረሻ ላይ የመሞቷን ከመስማቴ ከ4-5 ቀን በፊት በስልክ ልውውጥ አድርገን ነበር እና ቀደም ብሎም ትንሽ አሞኛል ብላኝ ስለነበር እና ጥቂት ቀናት ሳንገናኝ ስለቀረን ምነው ድምፅሽ ጠፋ ብዬ ቴክስት ሜሴጅ ነበር የላኩላት እና እሷ መልሳ ስልክ ነው የደወለችልኝ። ቅዳሜ ልትሞት ረቡዕ ዕለት እና እዛ ላይ 15-20 ደቂቃ ያህል በስልክ ተነጋገርን። ያ የስልክ ልውውጥ የሄደበትን እና ይዘቶቹንና የሀሳቦቹን ተከታታይነት እንደው በምሳሌ ወስጄ በዛ ላይ ስለ ኤልሳቤት አንዳንድ ነገሮች ማለት ፈልጌ ነው። ስለ ህመሙ 2 ነገር አለችኝ። አንደኛ የማያሰጋ ነው፣ ብዙ የሚያሳስብ ነገር የለውም አለችኝ። ዋናዎቹ ምርመራዎች ውጤታቸው ጥሩ ነው፣ ምንም የሚያሰጋኝ ኦርጋኒክ ነገር የለም ነው። ትንሽ ከወገቤና እግሬ ጋር የማበጥ ውሃ የመቋጠር ነገር አለው፣ እሱም በጊዜ ውስጥ ይሄዳል ብለውኝ ብዙ የሚያሳስበኝ ነገር የለውም ያለችኝ። ነገር ግን ያበሳጫትና ያስቸገራት ህመሙ ወይም ሁኔታው እንደ ልብ እንዳትንቀሳቀስ ስላወካት የጀመረችውን የማስተማር ፕሮግራሙ ተቋቁሞ የማስተርስ ፕሮግራማቸው ተከፍቶ የመጀመሪያው ሴሜስተር ላይ ነው። ያንን ስራዋን ማወኩ ነበር የበለጠ ስለ ህመሙ ስትናገር እንደ ህመም ሳይሆን እንደ ኢሪታንት እንደ ኢንኮንቪኒየንስ ነበር የምትናገረው እና ወዲያውኑ ደግሞ ወደ አፍሪካ ኢንስቲትዩት መቋቋም ጉዳይ ገባች። እውቅናውን ሴኪዩር ለማድረግ የተደረገው ጥረት ውስጥ ገባች። የሎንቺንግ ፕሮግራሙ ኢናጉሬሽኑ፣ እነዚህ ሁሉ ነገሮች ውስጥ ገብታ የተሰራው ስራ ብዙ የተደከመበት እንደነበር እሷም ብቻዋን ሳይሆን ከብዙ ሰዎች ጋር በጣም ብዙ የደከመችበት ስራ እንደነበር እና ያ ሁሉ ስራ ያ ሁሉ ድካም ጫፍ ደርሶ እሷ ልክ ማስተማር ስትጀምር ይሄ ነገር መምጣቱ ትንሽ ያወካት መሆኑን ግን
ስራው እንዴት ኤክሳይቲንግ እንደነበር እንዴት ብዙ ጥሩ ነገሮች እንዳሉበት እዚህም መታ ከነ ፕሮፌሰር ሐሰን ጋር እዚህ መታ ተነጋግረንበት ስለነበረ ለኔ እንግዳ አልነበረም። ነገር ግን ደጋግማ እሱኑ ስትናገር ቆየችና ወዲያውኑ ደግሞ በጋራ ስለምናውቃቸው ጓደኞቻችን እዛ ስላሉት ስለነሱ ደግሞ ማውራት ጀመረች። ነገሌ እኮ አሉ፣ እነ ሱሬ፣ እነ ዳግማዊ፣ እነ ስሜ፣ እነዚህ ሁሉ ሰዎች እንዴት ጥሩ ስራ እየሰሩ ያሉ መሰለ። እንዴት ደግሞ ያግዙኛል፣ እንዴት ይደግፉኛል። እነሱ እዚህ ባይኖሩ እንዴት ሆን ነበር ስትል ቆይታ ወዲያው of course the high point of all conversations with her is Salah Hassan. Salah Hassan and conversations with her would reach a pitch when she talks and when she mentions Salah Hassan. And so Salah Hassan ጋር ያ ፒች ይደርሳል ለሰዎች የምትሰጠው ትሪቢዩት። ከዛ ወዲያው እንደው ይሄ ስራ እኮ እዚህ ሻርጃ ያለሁበት ሁኔታ በጣም ጥሩ ነው። እንደውም በቅርቡ ከነበርኩበት ሁኔታ የነበርኩበትን መከራና ችግር እንድረሳ ለትንሽ ጊዜም ሐሳቤን ከዛ ላይ እየወሰደ ያገለግለኝ ነበር። So my work, my tenure, my travels, my efforts at Sharjah were good in a way because they take my mind off of the really painful experiences that I have been through, in recent times in Ethiopia. She would say that, and particularly two developments in her recent in trips to Ethiopia would stand out in her conversations, and she repeated it in this one. One was the passing of Professor Andreas Schette, the person who for Elizabeth was a person with no parallel on this earth in her thinking. So his passing was a heartbreak. It was unmitigated disaster for her. So she would talk about that. And then the decision and the recent execution of the decision to demolish her childhood home in connection with the Riverside Development Project in the city. That was very, very painful as an experience. ለሷ በጣም ከባድ ነበር። እና መጨረሻም ላይ ደግሞ ስትወጣ አሁን መጨረሻ ላይ ስትወጣ በአየር ማረፊያ ውስጥ በፍተሻ ቦታውና በመሳፈሪያ ቦታው መሃል እሷ በማታውቀው ሁኔታ በሻንጣ ውስጥ የነበረ በጣም ቫልዩ የምትሰጣቸው ከቤተሰቧና ከእናቷ ከህይወት ጋር የምታያይዛቸው ንብረቶች ተሰረቁ እና እሱም በጣም ከፍተኛ የሆነ ህመም አስከትሎባት ነበር እና ስለነዚህ ሶስቱ ነገሮች ስትናገር ከፍተኛ የሆነ ህመም፣ ሐዘን እና የልብ ስብራት ነበረባትና እዚህ ሻርጃ ስመጣ እኮ እነዚህ ነገሮችም ያስረሳኛል፣ ይሄ ስራም ያስረሳኝ ነበር፣ ይሄ እንደው የሚያወከኝ ነገር ባይመጣ ቢኖር በዚህ በስራ ውስጥ ነው እነዚህ ነገሮች የምረሳው አለችኝና ወዲያው ታዲያ ይሄን ሁሉ ብላ ስታበቃ ግን መጣለሁ፣ ኢትዮጵያ ውስጥ መጣለሁ፣ መምጣት አለብኝ፣ ቦታም ቤትም ያስፈልገኛል፣ ጥረት አደርጋለሁ። እንደውም ያው ወዳጆቼን ነገሌ በኢትዮጵያ ሙከራ እያደረጉልኝ ነው፣ ቦታ እየፈለጉልኝ ነው፣ ቤት እየፈለግኩ ነው
እስቲ እንደውም እልክልሃለሁ አንዳንድ አማራጮች ልከውልኛል፣ ሐሳብ ትሰጠኛለህ። ከዚህ ሁሉ ሐዘንና ልብ ስብራት በኋላ ተስፋ ያለ መቁረጥ በተለይ ስለ ኢትዮጵያና ስለ አገሯ ስለ ስራዋ ወደፊት ስለምትሰራቸው ስራዎች ተስፋ ያለ መቁረጥ ምንም አይነት እና ይህንን ሁሉ ስትናገረን በቃ አሁን እቺ ሰው ከዚህ ወዲያ የሚል ነገር ነበር የነበረኝ፣ ግን አልነበረም። ወዲያውኑ ወደፊት ስለምንሰራቸው ነገር ይሄ ሁሉ በአንድ አጭር ስልክ ኮንቨርሴሽን ነው የጀመርኩት። መጀመሪያ እንዴት ነሽ ብቻ እና እንደዛም ሆኖ ግን አልገረመኝም። ምክንያቱም ይሄ የማውቀው ነገር ነው ስለ ኤልሳቤጥ። ምናልባት ብዙ ሰው የማያውቀው ይሄ በስልክ ልውውጣችን ላይ ያነሳቻቸው የሄደችባቸው የሀሳቦቹ መከታተልና ፍጥነት የሚገልጸው ብዙ ነገር አለ። 1 3 4 ነገሮችን አነሳለሁ። አንደኛው ስለሷ ያንን ሁሉ ቴሌስኮፕ የሚያደርግ ነው ያ የስልክ ኮንቨርሴሽን ብዬ ነው ያሰብኩት። አንደኛው ኤሊዛቤት በብዙ ነገር ድንበር የለሽ ሰው ናት። የግል ህይወቱን፣ ቤተሰብን፣ ስራን፣ ጓደኛና ወዳጅነትን እነዚህን ነገሮች ለያይታ ድንበር ሰርታላቸው እያንዳንዳቸውን ለየብቻ ወስዳ የምትኖር ሰው አልነበረችም። እንደ ምሁርም ኢንተሌክቹዋልም አካዴሚክ እና ፐብሊክ የሚሉት ዲስቲንክሽንስ ለእሷ ብዙ ትርጉም ያላቸው ነገሮች አልነበሩ። እዛም ድንበር የለሽ ነው። ብዙዎቻችን አካዴሚክ ስለሆን የምንሰራው የአካዴሚ ተቋም ውስጥ ስለሆነ የምርምርና የጥናት ስትሪክትሊ እና እዚህ ውስጥ የሚወዘወረውን የሚደረገውን የሀሳብ ልውውጥና ፍትጊያ ይዘን ነው የምንኖረው እና በየሙያዎቻችን ውስጥ የተገደበን ነው። እሷ ግን እንደዚህ አልነበረም። አቤም እንዳለው የዩኒቨርሲቲውን ተወካይ እንዳሉት በህዝባዊውና በአካዳሚያዊው ዓለም ውስጥ ያሉትን ባለው ውስጥ የሀሳብ ማሸራሻ ገደብ የለሽ መሆን አለበት የምትል ስለነበረች እንደዚሁም የኢትዮጵያ ጥናት፣ የአፍሪካ ጥናት እንደዚህ የሚሉት እና እንደውም ከዛም አልፎ ዓለም አቀፋዊ ጥናት በሚሉት መሀል ያሉት ገደቦች ለሷ ብዙ ድንበሮች ብዙ የሚመቿት አልነበሩም። የኢትዮጵያ ጉዳይ ከአፍሪካ ጋር፣ የአፍሪካ ጉዳይ በአጠቃላይ በተለይ ደግሞ ከዓለም አቀፍ የደቡባዊው የዓለም ክፍል ውስጥ ከነበሩት ሁኔታዎች፣ ሂደቶችና ኃይሎች ጋራ መጣመር አለበት፣ መያያዝ አለበት የሚለው እና በእነዚህ መሀል ያለው ድንበር የማይመቻት ብቻ ሳይሆን የማያግዳት የሀሳብ ተጓዥ እና አሳላጭ ነበረች። በስነ ጥበብ ታሪክ፣ የሚውዚየም ጥናት፣ በስነ ጽሁፍ እና በስነ ትምህርት በእነዚህም ሁሉ በእነዚህም ቢያንስ አራቱ ከዛም በላይ ባሉ የትኩረት አካባቢዎችም እንደዚሁ ድንበር ሰርታ አልነበር የምትንቀሳቀሰው። በእነዚህ መሀል መንቀሳቀስ ብቻ ሳይሆን እነዚህንም የሚያገናኙ ሰበዞችን ስታወጣ ስትከታተል ቆይታለች። ስለዚህ ሁለተኛው ድንበር የለሽነት በምሁራዊ ስራዋ በዚህ አይነት መልክ ነበረ የሚገለጡት። ሁላችንም የምናውቀው ነው ብዬ አስባለሁ።
ሁለተኛው ኤልዛቤት የከፍተኛ የሆነ የተቆርቋሪነት ስብዕና የነበራት ናት። ተቆርቋሪነት in the sense of advocacy ብቻ ሳይሆን ተቆርቋሪነት in the sense of ተንከባካቢነት በእኛ ቋንቋ ሰውን መንከባከብንም ስለሰው መቆርቆርንም ስለሰው ማሰብንም ተቆርቋሪነት ነው የሚለው። ስለዚህ በሁለቱም በኩል ተቆርቋሪነት የነበራት ናት። በዘር ጉዳዮች ላይ፣ በጾታ ጉዳዮች ላይ፣ የኑሮ ደረጃን በሚመለከት፣ የኑሮ ሁኔታን በሚመለከት በዛ መሃል ያሉ ልዩነቶችና በተለይ ማርጂናል የሆኑ የህብረተሰብ ክፍሎችን ጉዳዩ አድርጋ የምትንቀሳቀስ ነበረች። ይህን ቅድም እንደተባለው እና ብዙዎቻችን የምናውቀው ነገር ነው። ሶስተኛው በዚህ በስልክ ኮንቨርሴሽናችን የመጣው ነገር ሪሊ ይሄ her intensity. Elizabeth, Professor Hassan Hassan was not only passionate about things, whatever it is that she's doing, but also fearless and a kind of a no-nonsense personality. ለማንኛውም ነገር ላመነችበት ነገር ዋጋ ለመክፈል ሁለቴም ማታስብ ሰው ናት። በዛው ልክ she expected, she demanded of others also, particularly ችሎታና አቅም አላቸው ከምትላቸው ሰዎች፣ ፖቴንሻል አቅምም አላቸው ከምትላቸው ሰዎች በማያባራ አንዳንዴም ከባድ በሆነ አይነት አቀራረብም ጭምር ደሊቨር እንዲያደርጉ ራሳቸውን አፕላይ እንዲያደርጉ ሰዎችን ከመጎትጎት አንስታ ክፋት አልፋ መውቀስ የተጨመረበትን ነገር የምታደርግ ናት። ስለዚህ አንዳንድ ሰዎች ይሄ ችኩልና ቁጡ ምናምን የሆነች ነገር ይመስላቸዋል። ነገር ግን አይደለም፣ አልነበረም። በኋላ እመጣበታለሁ ከየት እንደመጣ ይሄ እንደዚህ አይነት ባህሪ መነሻው ምን እንደሚመስለኝ በእኔ ግምት እና መጨረሻ ላይ ተስፋ መቁረጥ የሚባል ነገር አታውቅም። ኤልሳቤጥ አንድ ጊዜ ስለዚሁ ብዙ የሚያበሳጫት ነገር ያለ በደረሰ ጊዜ ስንነጋገር ስንጫወት ተካልኝ ሞት የማይቀር ነገር ነው ብለን ቁጭ ብለን እንጠብቀው እንዴ በሚመጣበት ቀን ይመጣል። እኔ ሞትን ቁጭ ብዬ አልጠብቅም ያለችን ትዝ ይለኛልና ስለማልጠብቀው ተስፋ አልቆርጥም ነው። ሞታለው አንድ ቀን this will come to an end. No, that will take care of itself. When it comes, it comes. Until such time that it does, we got to kick, we got to be moving. እንደዚህ ነበር የምትለውና እነዚህን ነገሮች ነው የሚያሳዩኝ በዛ በስልክ ኮንቨርሴሽን ላይ ከአንድ ነገር ወደ አንድ ነገር የሄደችበት ፍጥነት እና ይሄንን ከብዙ ወዳጆቻችን ጋር አንስተንም ተነጋግረንበታል። ከሷም ጋር አንዳንድ ጊዜ አንዳንድ ነገሮችን አንስተን ስንነጋገር እሷም የጻፈችባቸው የተናገረችባቸው ነገሮች አሉ። ከየት መጡ እንደዚህ አይነት ነገሮች? ምንጫቸው ምንድነው የሚለውን ስናስብ ሶስት ነገሮች አሉ። አንደኛው የእሷ የራሷ earlier experience ነው። የልጅነቷ ኤክስፒሪየንስ፣ አሜሪካን ሀገር ለትምህርት ሄዳ እዛ የነበረው የመጀመሪያው ኤክስፒሪየንስ፣ የቤተሰቧ እንደዚህ አይነት ኤክስፒሪየንስስ እንግዲህ እነሱን ብዙዎቹን አሁን ፕሮፌሰር ሳላቅ እንዳሉት አሁን በቅርቡ በህትመት ላይ ባለው መጽሐፍም ውስጥ የምጠቃቀሳቸው ነገሮች ይኖራሉ። እነሱ ይወጣሉ። ወደ ሳይኮ አናሊሲስ ውስጥ አልገባም።
ነገር ግን ሁለት ሁኔታዎች፣ ሁለት አጋጣሚዎች ፕሮፌሰር ሳላ አንዱን ጠቅሰውታል። እኔ ግን በደንብ እሳቸው ከጠቀሱበት ሁኔታና ማለት ትርጉም ጠበቅ ያለ ትርጉም መስጠት የምፈልገው ነገር አለ። አንደኛው ከሶስት ሰዎች ጋር ኤሊዛቤትን ያገናኛት ሁኔታ ነው። አንዱ እስክንድር ቦጎሲያን ነው፣ ሁለተኛው ሳላ ሐሰን ነው፣ ሶስተኛው አንድሪያስ እሸቴ ነው። እነዚህ ሶስቱ ሰዎች በኤሊዛቤት የኢንተሌክቹዋል ጀርኒ ብቻ ሳይሆን የህይወት ትራጀክተሪም ላይ ዲፋይኒንግ የሆነ ሮል ነበራቸው ያምናለሁ። የሳላ ሐሰንን ራሳቸው ተናግረውታል። የእስክንድር ቦጎሲያን ስራ በጣም እሷም ጽፈዋለች። በጣም ልዩ የሚያደርገው ነገር ምንድን ነው? የኢትዮጵያን የሥነ ጥበብ ባህልና ቅርስ ከዘመናዊ አፍሪካን የሥነ ጥበብ ቅርስና ባህል ጋራ የማናበብ የማስታረቅ በውስጣቸው ያሉትን ግንኙነቶችም ሆነ ልዩነቶች የማውጣት ስለዚህ ይሄ ወደ ሰፋ ያለ ከኢትዮጵያ ተነስቶ ወደ ሌላ ሰፋ ወዳለው ትራዲሽን የሚሄድበትን ነገር ያስጀመራት ነው ብዬ አስባለሁ። ጥበብ ራሱ ወደ ጥበብ ስትመጣ፣ ወደ አርት ስትመጣ ጥበብ ስትሪክትሊ የአካዴሚክ ዶሜን አይደለም። ጥበብ ህዝባዊ ነው። ጥበብ ከህዝብ ጋር አሳቢው ከህዝብ ጋር በሚገናኝበት ፖይንት ላይ ትራይቭ የሚያደርግ ነው። ስለዚህ ያም የእሷን ሂደት የወደፊት አካሄድ ዲፋይን ያደረገው ይመስለኛል። በተለይ እሷ ቀድሞ ተሰማርታ ከነበረችበት የቢዝነስ ትምህርት፣ የባንኪንግ ከነዚህ ጋራ ሲነጻጸር ጥበብ ኢትስ አዘር ኤንድ ኦፍ ዘ ስፔክትረም። ስለዚህ ይሄ በጣም ኢምፖርታንት ማርክ ያለው ይመስለኛል እና ከዛም ከፕሮፌሰር ሳላህ ጋራ ኒውዮርክ ዩኒቨርሲቲ የሚሆን ኮርኔል ይህንኑ ወደ ሰፋ ያለውን የሥነ ጥበብ ታሪክ እና ሰፊ ስነ ጽሁፍ በማስተማር ብዙ ለውጥ ያመጣ ይመስለኛል። አንድሪያስ እሸቴም ያው ሁላችንም የምታውቁት ነው። ኤሊዛቤትን ከኢትዮጵያ ጋር እንደገና መልሶ የማቆራኘት ሂደት ላይ የማይናቅ ከፍተኛ የሆነ ሚና የተጫወተ ነው እና በሁለቱ መሃል በሀሳብም እንደዚሁ በወዳጅነትም የነበረው ትስስር የዘለቀ ነው እስከ መጨረሻው ቀን ድረስ እና እሺ፣ መጨረሻው ፕሮፌሰር ሳላ ያነሱት ነው የ9/11 ኤክስፒሪየንስ ነው። 9/11 ላይ ኤሊዛቤት እዛ ህንፃ ውስጥ ነበረች። ሁለቱ ትዊን ታወርስ ሲፈነዱ እዛ ህንፃ ላይ ነበረች እና ከዛ ህንፃ ላይ ታች ለአንድ ጉዳይ ወጥታ ቡና ወጣ ብዬ ነው የምትለው ሲሆን ነው ያ ነገር የደረሰው እና ከዛ ለትንሽ ነው የተረፈችው ማለት ነው። ናው ይሄ መትረፏ ብዙ ሰው እንደዚህ ትልቅ አደጋ ሲተርፍ ያተረፍከኝ ፈጣሪ አምላክ ተመስገን ብሎ ነው ቤቱ የሚሄደው። እንደውም አንድ ከእንግዲህ ሁል ጊዜ በየሳምንቱ ወይ በየአመቱ ስለትን አስገባለሁ አመሰግናለሁ ብሎ ነው የሚለው። እሷ ግን እንደሚመስለኝ ከዛ ኤክስፒሪየንስ የያዘችው ነገር ለምን ሁለት የለምን ጥያቄዎች የጠየቀች ይመስለኛል። አንደኛ ለምንድን ነው ይሄ የሚሆነው? ለምንድን ነው እንደዚህ አይነት ሁኔታ የሚፈጠረው በዓለም ላይ? ምን ቢደርስ ነው እነኚህ ሰዎች ምን ቢቆጡ ነው? ምን ቢያናድዳቸው ነው? ምን ተስፋ ቢያስቆርጣቸው ነው ይህንን አይነት ጥፋት የሚያደርጉት የሚለውን ነገር ይዛ ሄደች ነው ይመስለኝ። እሱን ለማወቅ ለመመርመር፣ ውስጡ ለመግባት ከምዕራባውያን ዓለም ውጭ ያለውን ይሄ በምዕራቡ ዓለም ላይ የተቃጣውን የመልስ ምት ለመረዳት የመፈለግ
ጉጉት እና ፍላጎት ያደረባት ይመስለኛል። አንዱ ይሄ ነው። ሁለተኛው ለምን እኔ ተረፍኩ? ለምን ተረፍኩ? ለምክንያት መሆን አለበት የተረፍኩት። ስለዚህ የሆነ ነገር ማድረግ አለብኝ። ለምን ተረፍኩ? ስለዚህ ከዛ ተነስቶ ትርጉም ያለው ህይወት መኖር አለብኝ። ከእንግዲህ እዚህ የባንከሮች አገልጋይ የኮርፖሬት ዓለሙ ውስጥ አገልጋይ መሆን የለብኝም። I have to go wherever I can make a difference. I have to understand this world and fight back to make a difference. And the one and the most important place where I can make a difference is to go back to Ethiopia where I can make a difference. እነዚህ ሁለቱ ነገሮች እና ከዚህ የተነሳም ይመስለኛል ይሄ ተስፋ ያለ መቁጠር ተርፍ ያለው ያለኝ ጊዜ እንደውም ትንሽ ነው። ሞት ምን ጊዜም ሊመጣ ይችላል። በዛች ጊዜ ብሞት ይሞታል። ስለዚህ ያለኝን ጊዜ ስራ ላይ ማዋል ያስፈልጋል፣ መታገል ያስፈልጋል። ስለዚህ ነው ይሄ ኢምፔሽንሷ ኤነርጂዋ ምንም ነገር ለጊዜ እንደውም አንዳንድ ሰዎች ጊዜ ሲወስዱ እናንተ ሲሉ የምታቻኩለው የምትናደደው እና ይሄ ነው የሚመስለኝ። የጊዜ የለኝም ሁኔታዋ ነው ያንን ፓሽኗንም ኤነርጂዋንም እንደዚህ ዲፋይን የሚያደርገው ብዬ አስባለሁ። በጣም ይቅርታ አድርጉልኝ። ሞትን ቁጭ ብዬ አልጠብቅም፣ በሚመጣበት ጊዜ ይመጣል ስትል የነበረው ወዳጄ በሚመጣበት ጊዜ መጣና ይዟት ሄደ። ፈጣሪ ነፍስሽን በሰላም ያሳርፋት።